ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። በያላችሁበት ሰላም ፍቅር እንዲሆንላችሁ ምኞታችን ነው። እንግዲህ በየሳምንት አንድ ቀን በወቅታዊ ጉዳዮች ላይ ዜና ትንታኔ ይዘን እንደምንቀርብ ይታወቃል። እንግዲህ እኔና ባልደረባዬ ላቀው ታረቀኝ ዛሬ ትኩረታችን ያደረግነው በእስራኤልና ፍልስጤም ግጭት ዙሪያ እየተካሄዱ ባለው አስደንጋጭ ዲፕሎማሲያዊ እንቅስቃሴዎች ላይ ይሆናል። እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከእስራኤል የሰጡት አሳሳቢና ሁሉን አቀፍ መግለጫዎች በጋዛ ወደፊት እጣ ፈንታ ላይ ጥላቻና ተስፋን የሚያሳዩ ሁኔታዎችን ተስተውለዋል። የእሳቸው ዋናው መግለጫ እንግዲህ በጋዛ የጸጥታን ለማረጋገጥ የታቀደው ዓለም አቀፍ ኃይል እስራኤል ምቾት የሚሰማት ሀገሮችን ብቻ ማካተት አለባት የሚለው ነው። እንግዲህ ይህ ማስታወቂያ እንግዲህ ያው ቀላል ቢመስልም ከበስተጀርባው የከባድ የሆነ የፖለቲካ ፍላጎቶችና የደህንነት ስጋቶች ድብልቅልቅ እንዳለ የሚያሳይ ዜና ነው ማለት ነው። እንግዲህ የቱርክን ተሳትፎ በተመለከተ የእስራኤልን ቅድመ ሁኔታዎች ከግምት ውስጥ ስናስገባ ይህ መግለጫ ሊያስከትል የሚችለውን የጂኦፖለቲካዊ መዘዞች መገመት አያዳግትም። ይህ እርምጃ ዓለም አቀፍ የሰላም ማስከበር ጥረቶች የእስራኤልን የጸጥታ ፍላጎቶች የሚያሟሉ መሆናቸውን በማረጋገጥ የዚህ ወሳኝ ኃይል አደረጃጀትና የአሰራር ስርዓት የሚቀርጹ ጥልቅ የሆነ የፖለቲካ ውሳኔ እንዳለ ነው እንግዲህ እየተስተዋለ ያለው። እንግዲህ በዋናነት ሐማስ ትጥቅ መፍታት አለበት የሚል ነገር ነው እንግዲህ በትልቁ አስምረው ሲናገሩ የነበረው ሩቢዮ። ሐማስ ደግሞ ትጥቅ ለመፍታት ፈቃደኛ የምሆነው ይላል በ1967 በተያዙ ግዛቶች ላይ ኢየሩሳሌምን ዋና ከተማ ባደረገ የፍልስጤም መንግስት እንዲቋቋም ከተወሰነ ብቻ ነው የሚል ነገር አስምሮ ተናግሯል። ይህ ማለት የመጨረሻው የፖለቲካ መፍትሄ እስካልመጣ ድረስ መሳሪያውን እንደማያስቀምጥ 4 ነጥብ አስቀምጧል ማለት ነው። ሐማስ ጋዛን መምራት እንደማይፈልግ ገልጸዋል። የ1967 ዋናው ሐሳብ ከተፈጸመ ስልጣን ቢዝም ባይዝም ምንም ትርጉም እንደማይሰጠው ሐማስ በልበ ሙሉነት ተናግሯል። እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ወደ ዝርዝሩ ገብተን ስናየው በጋዛ የጸጥታ ለማረጋገጥ የታቀደው ዓለም አቀፍ ኃይል እስራኤል ምቾት የሚሰማት ሀገሮችን ብቻ ማካት እንዳለባት አውጀዋል። ቀደም ሲል እንደገለጽኩት ይህ ቱርክን የመሰሉ አገሮችን ሊያካትት አይችልም ነው። እንግዲህ ቱርክ በዚህ የሰላም ሂደት ላይ መካተት የለባትም የሚል ሐሳብ አቅርበዋል ማለት ነው ከእስራኤል በኩል። ምናልባችም ቱርክ ያው ለሐማስ ታደላለች የሚል ነገር ጥርጣሬ ተሰምቷቸው ይሆናል ብዬ አስባለሁኝ። ነገር ግን ቱርክ በጣም ሚዛናዊ ሀገር እንደሆነች ነው የማውቀው። የአውሮፓ ሀገር ናት። እጅግ በጣም ሚዛናዊ ሐሳብ ነው በዚህ በቀጠናው ላይ ስታስተናግድ የነበረው። ሐማስንም እስራኤልንም ወደ መካከል መጥተው የጋዛ ላይ እየደረሰ ያለውን ሰብአዊ ቀውስ እንዲረግብ በርካታ ጥረቶች አድርገዋል ኤርዶጋን በግላቸው። እንግዲህ ሩቢዮ ሐማስ ወደፊት ጋዛን በማስተዳደር ውስጥ ለመሳተፍ እንደማይችል አጽንኦት ሰጥተዋል። እንግዲህ ቀደም ሲል ከሰጠው ሐሳብ ጋር እጅግ በጣም የሚቃረን ነው። የተባበሩት መንግስታት የስደተኞች ድርጅት ደግሞ የሐማስ ቅርንጫፍ ነው ሲሉ መግለጻቸው ዓለም አቀፍ ውዝግብ ፈጥሯል። የፍልስጤም አስተዳደር ተሳትፎ አሁንም ግልጽ እንዳልሆነ ነው እዚህ ላይ የሚያሳየው ማለት ነው። እንግዲህ ሩቢዮ ማለት ነው በአሜሪካ የሚመራውን የሲቪል ወታደራዊ ቅንጅት ማዕከል ጎብኝተው ብሩህ ተስፋ ቢገልጹም በጋዛ ያለው እውነታ ግን ልብ የሚሰብር እንደሆነ ይህን አምነዋል ማለት ነው። እንደ ከማል ያዥንጂ ቤተሰብ ያሉ በርካታ ቤተሰቦች ቤታቸው ወድሞ በጊዜያዊ ድንኳኖች ውስጥ ለመኖር ተገደዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ከእርቅ በኋላ እርዳታው ቢጨምርም አሁንም ከሚያስፈልገው ግብ በታች መሆኑን አስረድተዋል። ይህ በዲፕሎማሲው እድገትና በመሬት ላይ ባለው ስቃይ መካከል ያለውን ሰፊ ልዩነት የጤና ሚኒስትሩ እንግዲህ አጉልተዋል ማለት ነው። አሁንም የምግብ የጤና ችግሮች እንዳልተፈቱ እና ያው ነገሩ እንዳልረገበ ነው የሚያሳየው። እንግዲህ ያው የፖለቲካ ውጥረቱ የትራምፕ አስተዳደር እስራኤል ላይ ጫና እያሳደረ ሲሆን የሰላም ማስከበር ኃይል በተባበሩት መንግስታት ድርጅት ስር እንዲሆን እየገፋፉት ነው። በቅርብ በኔክሴት የተካሄደው ድምፅ ግን ሁኔታውን
አወሳስቦታል። ሐማስ ጦርነቱ እንዲያበቃ ግልጽ ዋስትና እንዳገኘ ሲናገር፣ ሮቢዮ ደግሞ ምንም አማራጭ እቅድ የለም የትራምፕ እቅድ ብቻ ነው በማለት አጥብቀው ይናገራሉ። በጣም የተምታታ ሀሳብ አለ እዚህ ላይ። እንግዲህ ይህ ሁሉ እየሆነ ባለበት ሁኔታ ለጋዛ ዘላቂ ሰላም ማምጣት ይቻል ይሆን የሚለው ጥያቄ ዓለምን አሳስቧል። እንግዲህ የዚህ ውስብስብ ሁኔታ ተጨማሪ ትንታኔና እይታዎችን ባልደረባ የላቀው ታረቀኝ ከጎን ያለ። እስኪ ቀደም ሲል ባቀረብኩት የዜና ትንታኔ ላይ ምን ሀሳብ አለ? ምን ትላለህ? እስኪ ምን ሊሆን ይችላል? እኔ ባለፈው እንደተናገርኩት ባለፈው ትራምፕ ወይም ደግሞ የአሜሪካ የምትፈልገው ምንድን ነው? ከእስራኤል ጎንስ ከሐማስ ጎንስ ማየት አለብን። መጀመሪያ ይሄ ማርክ ሮቢዮ የተለያዩ ከዶሃ እስከ ፓሪስ ከፓሪስ እስከ ዋሽንግተን የተለያዩ ሀሳቦችን ከዛውም እስከ ቴል አቪቭ እና ኢየሩሳሌም የመሰሉ የእስራኤል ከተሞች የተለያዩ ሀሳቦችን ወስዶ ነው ይህ ሰውዬ የሚወስነው። ሰውየው የአሜሪካ ሴክሬታሪ አውቶሪቲ ወይም ደግሞ የአሜሪካ ጽህፈት ቤት ኃላፊ ምናምን ነገር ነው። ማርክ ሮቢዮ የውጭ ጉዳይ ሚኒስተር ነው፣ ሴክሬታሪም ነው። እና እኔ ይመስለኛል አሁን ሐማስ የተቀመጡት የስምምነት አቅጣጫዎች ምንድን ናቸው ሲባል 20 ነጥቦች አስቀምጠዋል። በነዛ ዙሪያ ወይም ደግሞ ለሴዛት ካይሮ ሄደው የተስማሙት እንዴት ነው? ካይሮ ስምምነት ሲያደርጉ የዶሃ ወይም ደግሞ የኳታሩም የዩኤም የሌላም ሀገሮች መንግስታት ባሉበት ሁኔታ የአውሮፓም ኢቭን ቱርክን ጨምሮ ቱርክን ነው ቻይና ነች ገለልተኛ፣ በእኔ ቻይና ገለልተኛ ነች ብዬ ያስባለሁ። ግን ቱርክ አንዳንዴ የእስራኤልን ስታወግዝበትና የምትናገረው ቃላቶች እጅ ውስጥ በእስራኤላውያን መካከል ወይም ደግሞ በእስራኤል ፖለቲሻኖች መካከል አልተወደደችም። ለምን? የምትናገራቸው አንዳንድ ነገሮች አሉ። ቱርክ ሐማስን ስትወቅስ አይተናት አናውቅም። እሷ የምትወቅሰው የእስራኤልን ባለስልጣናት ብቻ ነው፣ ኦልዌይስ መግለጫ ስትሰጥ በግሏ ማለት ነው። ግን ኤኒዌይ እነዛን 20 ነጥቦች ነው አሁን ፕላን ኤን ጨርሰዋል። ፕላን ኤን የትራምፕ ስምምነት ፕላን ኤ ማለት ታጋቾችን መመለስ ወይም ደግሞ ማንኛውም ታጋች በሐማስም በኩል ያለ በእስራኤልም በኩል ያለ መልቀቅ ነው። እና ትራምፕ ምንድነው ትራምፕ አሁን ፍላጎቱ ዋት ኢዝ አሜሪካንስ ሊደርስ ዲዛይር? ትራምፕ ይመስለኛል ሐማስ ሙሉ በሙሉ ወደ ስምምነቱ መጥቻለሁ ይላል። 20 ነጥቦችን ግን ሐማስ ይወቃቸው አያወቃቸው እሱን አይዶ ነው። 20 ነጥቦች አሉ የተቀመጡ ስምምነቱ ላይ ያስቀመጡት ማለት ነው። ስለዚህ እነዚህም ማክበር አለበት። ሐማስ አስተዳደር ነው። ሐማስ ገቨርኒንግ ጋዛ ያሉ ነው። ሐማስ ማስተዳደር የለበትም፣ ትጥቅ መፍታት አለበት ነው የሚሉት። ሐማስ ትጥቅ ሲፈታ ነው ይሄ ነበረ ዩኤንአርደብሊውኤ ወይም ዩናይትድ ኔሽንስ ሪሊፍ ኤንድ ወርኪንግ ኤጀንሲ ፎር ፓላስታይንስ የሚባለው ድርጅት የተባበሩት የድንገተኛና የድንገተኛ አስተባባሪ ኮሚቴ ለፍልስጤም እርዳታ ማለት ነው። ይህ እርዳታዎቹ ወይም ፕሮቫይዲንግ ኤድ ለማድረግ እርዳታዎችን ለማስገባት ምግብ ሊሆን ይችላል፣ ውሃ ሊሆን ይችላል፣ ሜዲሲንስ ሊሆን ይችላል፣ ሸርተር ሊሆን ይችላል። አንዳንዴ እስራኤል ትሳተፍ እስራኤል ምንድነው የምትለው? ሐማስ ሙሉ በሙሉ ጥይት ካልሰጠ ወይም ደግሞ ዲሳርም ካልተደረገ አንኮንዲሽናል ማለት አስተማማኝ ያልሆኑ ሁኔታዎች ሊከሰቱ ይችላሉ። የሐማስ ምግባር ነው። እዚህ ጋር አውትላይን አድርጋ አሜሪካም የእስራኤል ባለስልጣንም እያቀረባሉ። ለምሳሌ ጦርነቱ የኦክቶበሩን ሲያስቡ የኦክቶበሩን ሐማስ ያገተበትን ወይ ሲቪሎችን ነው እንትን ያደረገ ከዛ አንጻር ነው እስራኤል የምትናገር። ዓለምም ከዛ አንጻር ነው እሱን እያዩት ያሉ። እንዲሁም ፕሮፓላስታይን ፕሮቴስተሮች ሐማስ አላስፈላጊ ግድያዎችን ወይም አላስፈላጊ እግታዎች የሚያደርጋቸው ሲቪሎች ላይ የሚያደርጋቸውን ነገሮች ሐማስን እንዳሸባሪ ያስቆጥረውታል። ሐማስ ደግሞ እኔ የነጻነት ታጋይ ነኝ ነው የሚለው። ግን የነጻነት ወይም ደግሞ ሸማቂ ስትሆን ሲቪሎችን እያገትክ ወይም የሆነ ነገር እያደረግክ አይደለም። ስለዚህ ከዚህ ላይ አሁን ምንድነው ፎር ፓላስታይን ፒፕልስ ይሄ ዩኤንአርደብሊውኤ ለመግባት ምን ያስፈልገዋል? ይሄ ሮል የሚያደርገው ሐማስ ዲሚሊታራይዝድ ሲሆን ነው የሚሉ ከእስራኤል አንጻር ነው።
አይሲጂ ወይም ኢንተርናሽናል ኮርት ፎር ጀስተስ የሚባለው ደግሞ ምን ይላል? እስራኤል ኦብሊጌትድ ቱ ወርክ ዊዝ URWA ከዩናይትድ ኔሽንስ ሪሊፍ ወርኪንግ ኤጀንሲ ፎር ፓለስታይን ፒፕልስ ከሚባለው ጋር መስራት አለባት እያለ ነው። ይሄ ዓለም አቀፉ የፍርድ ቤት የህግ ፍርድ ቤት የሚባለው ማለት ነው። ሌላው በስቴት ሆልድ ጉዳይ ነው። ስቴት ሆልድ ማለት ፍልስጤማውያን ራሳቸውን እያስተዳደሩ ነው በሚለው በሐማስ በኩል ያለ እይታ አለ፣ በእስራኤል በኩል ወይም ደግሞ በናቴናሁ በኩል ያለ እይታ አለ። ሌላው ኮንትሮቨርስ የሚያደርጋቸው የእስራኤል አንድ የግል ድርጅት ተቋም ቢንጋባር የሚባለው ምን ይላል? ዌስት ባንክ አኔክሲሽንስ ላንድ ነው ከተባለ ዚስ ኢዝ የእስራኤል ሶቨሬንቲ ኦር ኢንዲፔንደንት ስቴት መሆኗን መጋፋት ነው ብሎ ለትራምፕ እንዲሁም ትራምፕን ኦፖዝ አድርጓል። አሁን ሐማስ ዌስት ባንክን ይዤ ዌስት ባንክ ላይ ነው ሀገር መሆን ያለብኝ ይላል። አሁን ስምምነቱ ላይ እነዚህ ሀሳቦች አሁን የመጡ እንጂ አልነበሩም። 20 ነጥብ ላይ ስምምነቱ ላይ እነዚህ ሀሳቦች አሁን ከተለያዩ ድርጅቶች ከሐማስ አንጻር ከእስራኤል ወይም ደግሞ ከናቴናሁ አንጻር ነገራችን ላይ እንዳልከው አሁን የኔም ሀሳብ መጀመሪያ ላይ ትራምፕ ያቀረቡት የ20 ነጥብ የሰላም ስምምነት ላይ ይሄ ነገር መካስ ነበረበት። ሐማስም በዛ ልክ ፑሽ ማድረግ ነበረበት። ግን አሁን ከአሜሪካ አንጻር እኔ አሁን አንዳንድ ነገሮች ማለት እፈልጋለሁ። አሁን ሐማስ ግልጽ ነገር ነው። አሁን ለሰላም ፈቃደኛ መሆኑን አሳይቷል በእርግጠኝነት። ቀደም ሲልም መግቢያ ላይ እንዳነሳሁት ሐማስ ያው የ1967ቱ ስምምነት ወይም ደግሞ የዌስት ባንክን ወደ እሱ የሚጠቃለል ከሆነ ትጥቅ እንደሚፈታም እንዲሁም ደግሞ ፖለቲካውም ላይ ብዙ መሳተፍ እንደማይፈልግ አይነት ሀሳብ ነው ያቀረበው። ይሄ ምን ያክል ጥሩ ሀሳብ እንደሆነ ነው የሚያሳየው። እና አሜሪካም ደግሞ በዛ ልክ ሐማስን የምትመስልበት አሁን አሜሪካ ገለልተኛ ነው መሆን ያለባት፣ የሐማስንም ሀሳቦች በቅጡ ማስተናገድ ቢቻል። ምክንያቱም ዘላቂ ሰላም ነው የሚፈልገው። ዘላቂ ሰላም ማምጣት የጋዛውያን ላይ የሚደርሰውን ሰብአዊ ቀውስ በእጅጉ ለመቀነስ እንዲሁም ደግሞ እዛ ቀጠና ላይ ያለውን ፖለቲካ በእጅጉ ስትቀንሰው እጅግ በጣም የተሻሻሉ ነገሮች ይኖራሉ ብዬ አስባለሁ። ምክንያቱም ጋዛ በጣም ብዙ ነገሮች ይነካል። በጣም ብዙ የሩቅ ምስራቅ ፖለቲክሶችን የምዕራባውያንም የሩቅ ምስራቅ አካባቢ ያለውን ፖለቲክስ ታች ስለሚያደርግ በጣም ተያያዥ ነገሮች ስላሉት ይህንን በጣም በአትኩሮት ታይቶ ጦርነቱ ሊቆም የሚችልበትን መንገድ መድረግ አለበት። አሁን ቀደም ሲል ስታነሳ የነበረው አንድ ሀሳብ አለ። አሁን ይሄ ጥምር የወታደራዊ ሰላም አስከባሪ ሀገሮች ምርጫ ሲመረጥ አሁን አሜሪካ ታሳቢ ያደረገችው በእስራኤል በኩል ያለው ነው። በእስራኤል ፍላጎት ላይ ተመስርታ ነው። እስራኤልም ፑሽ እያደረገችው ያለችው ያንን ነው። ሐማስ ደግሞ አሁን ይሄ ዓለም አቀፍ ወታደራዊ ኃይል እንዲገባ ሲደረግ የሐማስም እኮ ሀሳብ መጨመር አለበት። ለምሳሌ ቱርክ አለች። ቱርክ ለምሳሌ እኔ እስከማውቀው ድረስ ገለልተኛ ሀገር ናት፣ ኢሮፓ ሀገር ናት። ይህ የጋዛ የሰላም እቅድ በጣም ወደፊት እንዲሄድ ትራምፕ ጋር ሆኖ ኤርዶጋን በጣም ብዙ ነገሮችን አድርጓል። ሐማስም ጦርነቱ እንዲያረግብ፣ እስራኤልም ደግሞ እያደረገችው ያለችውን መጠነ ሰፊ ወታደራዊ እርምጃና ዘመቻ በእጅጉ እንድትቀንስ ከፍተኛ ስራ ሲሰሩ ነበረ። ስለዚህ እነዚህ ሀገሮች አሁን ወደ 5 ሀገሮች ናቸው የጥምር ወታደራዊ ቅንጅት ወደ ጋዛ እንዲገባ የተባለው። የመጀመሪያው ሳይፕረስ የምትባል ሀገር፣ ሁለተኛው ግሪክ፣ ፈረንሳይ፣ ጀርመን፣ አውስትራሊያና ካናዳን ነው እንግዲህ ሪኮመንድ ያደረጉት አሜሪካኖቹ። ስለዚህ ለምንድን ነው ቱርክ የማትካተተው? ምክንያቱም ለምሳሌ ሐማስ ቱርክ ትወክለኛለች፣ ቢያንስ ይህ የሚገባው ወታደራዊ ሰላም አስከባሪ ሰላም ያመጣልኛል ወይም ደግሞ መብቴን ያስከብርልኛል ወይም ደግሞ የጋዛውያንን በገለልተኝነት ችግሮችን ይቀርፋሉ ከተባለ የሐማስም ጉዳይ ላይ የሐማስም ሐሳብ በዚህ ላይ መካተት አለበት ብዬ አስባለሁ። ስለዚህ መካተት ነበረበት እና ከዚህ አንጻር ብናየው ምን ይመስላል?
እኔ ከዚህ ላይ ማለት አሁን ለምሳሌ ቅድም እንደተናገርኩት ማርክ ሮቢዮ ሶስት ነው ሶስት ሀገራትን እኮ ከሶስት እና ከዛ በላይ ሀገሮችንም ዞረ እኮ የአሜሪካ ባለስልጣን እንደመሆኑ መጠን ማለት ነው። ማርክ ሮቢዮ ፓሪስ ሂደዋል፣ ዶሃ ሂደዋል፣ ጀሩሳሌም ሂደዋል እስራኤል። ሌላው የተለያዩ ሀገሮች አይዶ ነው ቱርክ ከዚህ ላይ ማትሳተፍበት ምክንያት ከእስራኤል አንጻር ይመስለኛል። ከእስራኤል አንጻር ከሐማስ አንጻር ቱርክ የእሱን ሀሳብ ታንጸባርቃለች አታንጸባርቅም እሱን አናውቅም። ማለት እንደ ሀገር ነው የምናየው። ግን ከቱርክ አሁን ወደ እኔ ሀሳብ መጣ። እነዚህ ለምሳሌ እነ ግሪክ እነ ፈረንሳይ እነ ጀርመን ሪኮመንድ አረጉ አይደለም እንዴ? ቆይ አይ ሐማስ ለምሳሌ እነዚህ ሀገሮች ገለልተኛ አይደሉም ብሎ ካሰበ የሐማስ ሀሳብ ይሰማል። አሁን እዚህ ላይ ይደመጣል። ኖ አሁን ፈረንሳይን እኮ እስራኤል ትቃወማለች። እዚህ ላይ አሁን ማየት ካቻልን እንዲሁም የመጀመሪያውን ስቴት ወልድ እሰጣለሁ ያለች እኮ ፈረንሳይ። የኔ ሀሳብ እንድትረዳኝ በጣም ፍሬም ላድርገው ሀሳቤን። ይህን የሰላም ስምምነት አሜሪካ ናት ሪኮመንድ ያደረገችው። ስለዚህ የሰላም ስምምነቱ እስራኤል የምትመራው እስከሚመስል ድረስ አንዳንድ ነገሮች ታያለን። እስራኤል አንድ ተዋጊ ወይም ደግሞ እዚህ ቀውስ ውስጥ ትልቅ እጅ ያላት ናት። ሐማስም በእጅጉ ይኖረዋል። እሷ ይህንን የሰላም እቅድ ልትመራ አትችልም። እሷ እኮ የሰላም ስምምነቱን ፈራሚ ናት አይደለም? ፈራሚ ማለት እኩል ከሐማስ ጋር ተመሳሳይ ትልቅ እጅ በዚህ በሰብአዊ ቀውሱ ላይ ትልቅ እጅ ያላት የጋዛን ህይወት በማመሰቃቀል የጋዛን ህይወትን ባለመመሰቃቀልም ያ በጣም ብዙ ነገሮች አድርጋለች። ስለዚህ የሰላም ስምምነቱን አሜሪካ ሪኮመንድ ስታደርግ ከሁለቱም ሳይድ ያለውን ሀሳብ ማየት አለበት። አሁን የኔ ሀሳብ ውጤታማ እንዲሆን ነው። ይሄ የሰላም ስምምነት ዝም ብሎ ለይስሙላ እንዳይሆን፣ ዝም ብሎ መተቻቸት እንዳይሆን፣ አሁንም ቀውሱን የማያስቆም ከሆነ ፒስ ለማምጣት ነው። በቃ ፒስ ማምጣት አለበት የምትለው አንተ ፒስ ነው። አልቲሜት ፒስ ደግሞ ዝም ብሎ አይመጣም። ፒስ ለማምጣት መግባባት አለብህ፣ መነጋገር አለብህ። ምንድን ነው ዋት ኢዝ ይሄ ኢቨንት ወደዚያ ያስገባን ነገር ምንድን ነው? በወንበሩ ዙሪያ ውስጥ መነጋገር አለብህ። አሁን ለምሳሌ እስራኤል ናቴናው ምን ይላል? what occasions what suffer what damages happening on Gaza is the surrender of Hamas ነው። ሐማስ ነው ይሄን ሁሉ ያደረገው። አሁን የእስራኤል እይታ ነው እንግዲህ። ሌላው አሜሪካ ገለልተኛ ነች። እኔ እንደውም ብዬ ማስበው አሜሪካ በእኔ እይታ ነው ገለልተኛ ነች። እዚህ አሜሪካ ገለልተኛ ነች፣ አስታራቂ ነች። ይህን ነጥብ ስታስቀምጥም የእስራኤል ወታደር እንዲወጣ እኮ አደረገች። ይህን አረንጓዴውን ነው የሚባለው እሱም መስመር አስወጣች እኮ። ጋዛን እኮ በሙሉ ጠቅላላ እስራኤል ይዘው ነበር። ስለዚህ አፈገፈገ የእስራኤል ወታደር። እንዲሁም መርሁን በትክክል እያከበረ ያለ ነው። የእስራኤል ወታደር ለምሳሌ ዘመቻም የጀመረው ከእገታ ከተጀመረ በኋላ ነው። ከዛ በፊት ያለው እንዳለ ሆኖ ማለት ነው። ግን አሁን ፈረንሳይ እንትነቺ ቱርክ ማትሳተፍበት ምክንያት ቅድም ለመግለጽ ሞክሬያለሁ። ቱርክ አንዳንዴ ቱርክሽ እንግዲህ መግለጫ ስትሰጥ ከእስራኤል ሳይድ ያለውን ነገር ስትናገር በእኔ እንደኔ ማለት ነው አይቻላቅም እንደኔ በእኔ አንደርስታንዲንግ ነው ከፍልስጤም ሳይድ ሆና የምትናገረዋል አይደል? ለምሳሌ ገለልተኛ ናት። እንዲሁም እኮ ፈረንሳይን እስራኤል ለምሳሌ ኢማኑኤል ማክሮንን የፈረንሳይን መሪያቸውን ማለት ነው ፕሬዚዳንት የፈረንሳይን ቻንስለር መሪ የእስራኤል ጠቅላይ ሚኒስትር አንዳንድ ነገሮች እስከመባባል ደርሰው ነበር። እንዲሁም እንዳትመጣብን ሁሉ ምናምን ነገር ለምን ነው እንደዚያ የሆነው ካል በዚህ ፈረንሳይ ገለልተኛ ሆና ይሄ እንትን እየተካሄደው ጦርነቱ አስቸጋሪና ምስቅልቅል ነው ብላ ፈረንሳይ እንትን ስላለች ነው ስቴት ሆልድ ይሰጥ ያለች። እንዲሁም አንዲቱ ፈረንሳይ ትመስለኛለች ራሱን አስተዳዳሪ ያለ ነው። ስለዚህ ለሐማስ ፈረንሳይ ያለችለት አሁን ለምሳሌ ሁለተኛ ግሪክ ገለልተኛ ነች፣ ሳይፕሪስ የምትባል ሀገር ገለልተኛ ነች፣ ጀርመንም ገለልተኛ ነች፣ እና አውስትሪያም እና ካናዳም እነዚህ ሀገሮች ገለልተኛ ናቸው። ሌሎች ከሐማስ የሐማስ ሴል የለባቸውም ልል አልችልም። አሁን እንትን እቺ ቱርክ የሐማስ ሴል ይኖረው አይኖረው እሱን አናውቅም እስካላየን ድረስ። ግን አንዳንድ መግለጫዎች ምሰጣቸው መግለጫዎች አድሎ ያለበት ይመስላል ከቱርክ አንጻር ማለት ነው። አሁን እስራኤሎቹ ሊደግፉ ይችላሉ። ኢቭን እኮ የአረብ ሀገሮች በስብሰባው ላይ እዚህ ካይሮ በመጡበት ሰዓት የተለያዩ ሀሳቦችን ሲያመጡ የዶሃ ባለስልጣናት የዩኤንኤ ወይም ደግሞ የዩናይትድ አረብ ኤሚሬት ባለስልጣናት የተለያዩ አረብ ሀገሮች ተሳትፈዋል፣ ሳውዲን ጨምሮ ማለት ነው። ስለዚህ
በዚህ ላይ እስራኤል እንትነች ማን ነበረች አሜሪካ ያስቀመጠችው ወይም ትራምፕ ያስቀመጠው አቅጣጫ ባለፈው እንደተናገርኩት የጀርመንና የኦስትሪያ ወይም ደግሞ የሉዘምበርግና የጀርመን አይነት ፕሪንሲፕልስ እንዲኖር ነው የሚፈልጉት። አሁን በኮንትሮቨርስ ኢሹም ያለው ሀገር ነው ያለው እኔ በሚባባለው ሁኔታ ማለት ነው። አይዲኤፍ እኔ ነኝ ይላል፣ ሐማስ እኔ ነኝ ይላል። ሁለቱም የሚያስማማ ነገሮች ሊኖራቸው ይችላል። አሁን ቅድም ተናግሬያለሁ። ሐማስ በ19 ስንት ነበር ያልከው? በ19 የዌስት ባንክ የኔ ነው ይላል። እነሱ ደግሞ የእስራኤልን ግዛትነት ይቃወማል የሚሉ የእስራኤል ድርጅቶች እየመጡ ነው። ከዚህ ላይ አሜሪካ ለሐማስም ወይም ለፍልስጤምም ለእስራኤልም ብላ የምትለው ነገር የለም። ድርጅቶችን ነው የምታወያየው እንደ ሀያልም መንግስታትም ማለት ነው። ስለዚህ አሁን የሚፈልጉት እነሱ ዘላቂ ሰላም እንዲመጣ ሐማስ ጥይት ያውርድ። ኤኒ ኮንትሮቨርስ በእያንዳንዱ ጎረቤትም ቤት ቢሆን ኮሽታ መኖር የለበትም ነው እያሉ ያሉ። የመጀመሪያ እርዳታ እንዲገባላቸው ከተፈለገ ሰዎቹ ጥይት ማየት የለባቸውም እያሉ ነው ያሉት። የእስራኤል ወታደር ወጥቷል ከጋዛ የተወሰነ አንዱ መስመር ለቋል። እና ሀሳባችንን ፍሬም እናደርገውና እንግዲህ WHO ያወጣው ሪፖርት አለ። ቀደም ሲል መግቢያ ላይ የጠቀስኩትን አይተዋል። እንግዲህ WHO አሁንም ድረስ በቂ እርዳታ መግባት ቢችልም ነገር ግን አሁንም ከሚያስፈልገው በታች እንደሆነ እና በጣም ከፍተኛ የሆነ የሰብአዊ ቀውስ እንዳለ ስቲል ጋዛውያን በሰላም ስምምነት ተስፋ ቢኖራቸውም ነገር ግን አሁንም በረሃብ በጤና ምክንያት በርካታ ንጹሃን ዜጎች እየሞቱ እንደሆነ በጣም ችግሩን የሚያጎላ ችግሩን ጫካ ላይ እንዳሉና የሚበላም እንደሌለ የተለያዩ መስቀልቀል እንዳለ ይሄ ዓለም የሚያውቀው ስናስበው ይህን አሁን ከጀስት ከፖለቲከኞች አንጻር ስናስበው አንደኛው አንዱን መወቃቀስ ነው የሚሆነው ለሶሳይቲ ውስጥ ማለት ነው። ግን አሜሪካ የምትለው ይሄ በዚህ አሁን ይሄ ዩኤን ዩናይትድ ኔሽንስ ምንድን ነበር ቀደም ስናወራ የነበረው UNRWA ይሄ ዩናይትድ ኔሽንስ ሪሊፍ ኤንድ ወርኪንግ ኤጀንሲ ፎር ፓለስታይን ፒፕልስ የሚባለው ለመግባት የእስራኤል እጅ መኖር አለበት፣ የሐማስም እጅ መኖር አለበት። የሁለቱም እጅ ለህዝቡ ለዚህ ለሲቪል ወይም ለሆነው ሰው በጋዛ ውስጥም ብለው በፍልስጤም ውስጥ ላሉ ሰዎችም እርዳታ እንዲገባላቸው ከተፈለገ የሁለቱም ሊዋጉ ስምምነት ቢያንስ ጦርነቱ መቆም አለበት። ተሽከርካሪዎች ለመግባት ተሽከርካሪዎች ሲያልፉ ሰላም ያስፈልጋል። አስተባባሪ ኮሚቴ ያስፈልጋል። ለምሳሌ ተሽከርካሪ ሲያልፍ ዝም ብሎ እንትን አይደለም። ስለዚህ ይሄን ለማድረግ የምግብም የውሃም የመጠለያም የመድኃኒትም ለማግባት ስምምነት ሁለቱም ማክበር አለባቸው። አሁን ሁለቱም ምን አመጣዋል? የአንዱ ሀሳብ አንዱን መቃረን። አንደኛው ድሮን ፍሬም አድርገህ ሪፈረንስ አድርገህ መጥራት። ሐማስ አሁን ያልከው የነበረ የመቼ ስምምነት አለ። እስራኤሎቹ ደግሞ ይሄ ከእስራኤሎች ሳይድ የእስራኤል መንግስት ሳይሆን ተቋማት ራሱ የእስራኤል ተቋማት አንዳንዶች እንደ ቅድም የተናገሩት ሰው ቢንጋባር የሚባለው ሰው የእስራኤልን ሀገርነት ወይም ሀገረ መንግስትነት መቃወም ነው። ለምሳሌ እነሱ ዌስት ባንክን ኢየሩሳሌምን ምናምን የኛ ግዛታችን ነው ብለዋል እስራኤሎቹ ማለት ነው። አሁን ይህ ኮንትሮቨርሲ ይፈጥራል። ስለዚህ ሀያውን ፖይንት የትራምፕ ፖይንት ያስቀምጣቸውን ፖይንት ማክበር ሁለታቸውም ግዴታቸው ነው። ሐማስ ድሮን እየጠራ ሪፈረንስ አድርጌ የድሮ በድሬው ይመራለሁ ካለ አስቸጋሪ ነው የሚሆነው። ግን እኔ ገለልተኛ ሆኜ ነው ሐሳቡን እያንጸባረኩ ያለው ባይዘውስ። አሁን ለምሳሌ ሪፈረንስ እና ፍሬም ስታረግ የሆነ ነገር ድሮ ያለፈን ነገር አሁን ላይ ዙሪያ ልትመለስ ማችልበት ኦኬሽንስ ሊኖር ይችላል፣ ላይኖር ይችላል። ዋናው ነገር ግን አሜሪካም ሆነ የተለያየ ዓለም አቀፍ ማህበረሰቡ እየፈለገ ያለው ፒስ ነው። ሐማስን ሳፖርት አድርገ ጦርነት አድርገ ወይም አይዲኤፍን አድርገ ጦርነት አድርገ አይደለም እያለ ያለው ዓለም አቀፍ ማህበረሰብ የተማረውም ያልተማረውም። በነገራችን ላይ ሜክ ኢት ፒስ ግሎባል ፒስ። አንድ ነገር መጨመር የምፈልገው አሁን ስለ ሐማስ ራሱን የቻለ የፖለቲካ ድርጅት ነው። የሃይማኖት መሪ አይደለም። የሃይማኖት መሪ ሳይሆን የፖለቲካ ድርጅት ነው። ጋዛውያንን የሚመራ የራሱ ሲስተም የራሱ መዋቅር ያለው ነው። ግን ሃይማኖት ጋር አይመስለኝም። እንደዛ ያጣብቀው ነገር አለ። ኔቨር እሱ እስራኤሎች ናቸው። አረብ ሀገሮች ከእስራኤል በኩል እንደዛ አይነት ትችት ያመጣሉ።
አረብ ሀገሮች እነሱ ይላል ሐማስ ሲላ ብሎ ያቅም ምናልባት በእምነትም አንዳንድ ሰብአዊነት ሊኖር ይችላል። ምናልባት ያ ማለት ሌላውን እምነት ተጨማር ነው። አይ እሱ እኮ ነው። አሁን እዛ አይሁዶች መጎዳት አለባቸው እያልኩ አይደለም። ሰው የሆነ ሁሉ ሰብአዊ የሆነ ፍጡር ሁሉ ሰላም ማግኘት አለበት። ግን ከዛ በላይ አሁን ጋዛዊ ላይ ስታየው ከሰብአዊነት በታች የሆነ ነገር ምን አለ? እስኪ በዛ ደረጃ ሰብአዊነት ማለት በጣም እኮ ከዛ በታች የሆነ አይ ነገር ነው የምታየው። አሁን እዚህ ላይ ሊያዝል የሚገባው ጨርሰናል። ባይ ባይ። እሺ ተመልካቾቻችን እንግዲህ ዛሬ በሐማስና በፍልስጤምና በእስራኤል ጉዳይ ላይ ያደረግነው የዜና ትንታኔያችን እንግዲህ እስካሁን ይመስል ነበረ። አድማጮች እናንተ ማስተያየት ካላችሁ ኮሜንት መስጫው ላይ ሐሳብ መስጠት ትችላላችሁ። እንዲሁም ደግሞ እንድናነሰላችሁ ወይም ደግሞ በዜና ትንታኔያችን ላይ እንድናካትላችሁ የምትፈልጉትን ሐሳብ ኮሜንት መስጫው ላይ ሐሳብ ብትሰጡን በዛ ዙሪያ ላይ በርካታ መረጃዎችን አጠናቅረን ወደ እናንተ ወደ ተመልካቾቻችን የምናቀርብ ይሆናል። እንግዲህ በየዕለቱ የምንሰራቸው ትኩስ ዜናዎች እንዲሁም ትንታኔዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር በተለይ ደግሞ የደውል ምልክቷን ብትጫኑ በዚህ በአህመድ ጥላሁን ኒውስ የሚተላለፉ መረጃዎች ሁሉ ይደርሷችኋል ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ። መልካም ቅዳሜ ይሆንላችሁ።